ውድ አድማጭ ተመልካቾቻችን ሰላም ጤና ይስጥልን፣ እንደምን ዋላችሁ? ከአዲስ ዘአፍሪካ ሚዲያ ቴዎድሮስ ሽፈራው ነኝ። አብራችሁን ቆዩ። አሁኑ ዘመን የተባበሩት አረብ ኤሚሬት በኢኮኖሚ፣ በግንባታ፣ በንግድና በአገልግሎት ዘርፎች ላይ ፈጣን እድገት ያሳየች ሀገር ሆና ትገኛለች። ይህ እድገትም ከብዙ አገሮች ጋር በተለይም ከኢትዮጵያ የሚመጡ ሰራተኞች ፍላጎት ከፍ እንዲል አድርጎታል። ነገር ግን አሁን መምጣት ያለባቸው መንገዶች ከዚህ በፊት ከነበሩት በጣም ተለውጠዋል እና ህጋዊነት በጣም ትኩረት ተሰጥቶት እየተሰራ ይገኛል። ዋናው መርህ ህጋዊነት መንገድ ብቻ ነው። የተባበሩት አረብ መንግስትም በአሁኑ ጊዜ ለውጭ ሀገር ዜጎች መግባትና መስራት በቪዛና በስራ ፍቃድ ብቻ እንዲሆን አጥብቆ እየሰራ ይገኛል። ስለዚህ ኢትዮጵያውያን ማንኛውም ጉዞ ከመጀመራቸው በፊት ህጋዊ መስፈርቶችን መረዳት ግዴታቸው ነው ተብሏል። በስራ ቪዛ መምጣት የሚመከር መንገድ ነው። የስራ ግብዣ ወይም ጆብ ኦፈር በተባበሩት አረብ ኤሚሬት ውስጥ የተመዘገበ ኩባንያ የስራ ግብዣ መስጠት አለበት። የስራ አይነት፣ ደሞዝና የስራ ሰዓት በውል መገለጽና መብራራት አለበት። የስራ ፈቃድና ቪዛን በተመለከተም ኩባንያ የስራ ፈቃድ ወይም ወርክ ፐርሚት ያዘጋጃል። ቪዛ ከወጣ በኋላ ጉዞ ይፈቀዳል። ከመድረሱ በኋላም የጤና ምርመራና ኤሚሬት አይዲ ምዝገባ ይጀመራል። የተባበሩት አረብ ኤሚሬት መንግስትም በገንዘብ ቪዛ እናዘጋጃለን ከሚሉ ደላሎች እንድትቆጠቡ አሳስበዋል። በተባበሩት አረብ ኤሚሬት የማይመከሩ መንገዶችም የሚከተሉት ናቸው። ህገወጥ ስራ፣ ቪዛ መጣስና ያልተፈቀደ ደላላ መከተል። እነዚህ ችግሮች እስር፣ ቅጣትና ከሀገር መባረር ወይም ዲፖርቴሽን ሊያስከትሉ ይችላሉ። ስለሆነም ማንኛውም ኢትዮጵያውያን ወደ ተባበሩት አረብ ኤሚሬት መምጣት ከፈለጉ ህጋዊ መንገድን ብቻ መከተል እንዳለባቸው የተባበሩት አረብ ኤሚሬት መንግስትም እየገለጸና እያስረዳ ይገኛል። የዕለቱ ዜና ይሄ ነበር። ውድ አድማጭ ተመልካቾቻችን ሰናይ ሌሊት፣ ክፉ አይንካችሁ።